ባለማወቅ እናቱን ሰራተኛ አድርጎ የቀጠረው አቤል አሳዛኝ መጨረሻ። ዛሬ ሰላም መቅዲን እቤት እንድትመጣና አብራት እንድትኖር የምትሰራውን ተንኮል በሙሉ አብረው ተባብረው እንዲሰሩ በማሰብ እቤት ይዛት ትመጣለች። ይዛት ተመጣይ በኋላ ከዛ ከተመካከሩ በኋላ መልሼ ዛሬ ለአቤል አንቺ እቤት እንደምትመጪ አድርጌ እነግረዋለሁ እንደ አዲስ ትላታለች። መቅዲም እሺ ችግር የለውም ንገሪው እና አንቺም አክስትሽን አስፈቅጂ ትላታለች። መቅዲም እዛ ቤት ለመኖር ተስማምታ እሺ ትላትና ከዛም በኋላ አቤልን ትጠይቀዋለች። እንዴት ነው አቤልዬ? መቅዲን ትምህርት ስለተዘጋ ለአንድ ወር ቀድር አብራኝ ልትሆን ፈልጌ ነበረ እኔም ብቻዬን ከመሆን ትለዋለች። እሱም ደግሞ እሺ አንቺ እንደፈለግሽ ግን ምን ችግር ገጥሞች ነው በሚላት ሰዓት ኧረ ምንም ችግር የለም አብራኝ እንድትሆን ስለፈለግኩ ነው ትለዋለች። አንቺ መብትሽ ነው እንደፈለግሽ መሆን ትችያለሽ ይላታል። መቅዲም እንዴት ተባለችው እቤት ትመጣለች። እቤት ከመጡ በኋላ የሆነ ተንኮል ለማሰብ አቅዳ ነበር። እንደውን የምልሽ መቅድዬ ሰሞኑን ጥሩ ስሜት እየተሰማኝ አይደለም በማለት እንግዲህ ባለችበት ዝርር ትላለች። ነገር ግን ወርቃ ስትነሳ ማስታወስ እንደማትችል ነው። ጭራሽ ይበል ብላ ደግሞ የባሏን እናት ይቺ ደግሞ ማናት ከየት መታ ነው ማለት ጀምራለች። ለሰው ጉድጓድ መቆፈር ማለት እራሱ እንደሚገባበት ማሰብ ነበረበት። ሰላም ለአቤል እናት ጉድጓድ ስትቆፍር ነበር። ነገር ግን በቆፈረችው ጉድጓድ ራሷ ገብታ እንዳታስታውስ ሆናለች። የአቤል ወንድም ለማክዳ ወይም ለዶክተሯ ይደውልና እኔ እምልሽ ይላታል። ላገኘሽ ፈልጌ ነበር በሚላት ሰዓት አይ ዛሬ እንኳን አይመቸኝም ባይሆን ነገ እንገናኛለን ትለውና እሺ አንቺ ደስ ባለሽ ሰዓት በሚመች ሰዓት እንገናኛለን ይላታል። እሷም በቀጠሯዋ መሰረት ታገኘዋለች። እኔ እምልሽ እንደው እናቴና አቤል ዳግመኛ ምርመራ እንዲያደርጉ ፈልጌ ነበረ ብትተባበረኝ ይላታል። ምን ልተባበር ማለት በምትለው ሰዓት እንግዲህ እናቴ እኮ አቤል የስጋ ወንድሜ ነው፣ እናቱም የኔ እናት ናት እና ውጤቱን እንዲያስቀየረችው ለእናቴ ነግራታለች በማለት እንግዲህ ማክዳ እንድትተባበረው ይጠይቃታል። ማክዳም እሺ ምንም ችግር የለም በምችለው አቅም እረዳሃለሁ ትልና ትስማማለች። ማክዳ በተስማማችው እንግዲህ ትደውልና አቤልን ላገኝ ፈልጌ ነበረ ትለዋለች። አቤል ግን ሚስቱ ወርቃ ራሷን ስለሳተችና ማስታወስ ስለማትችል በጣም ስለተደናገጠ ይቅርታ ዶክተር አሁን የምችልበት ስሜት ላይ አይደለሁም መምጣት አልችልም ይላታል። እሷም ደግሞ ምን ችግር ተገጥሞ ነው? ችግር ገጥሞሃል? ምን አግኝቶ ነው? ጥሩ ስሜት ላይ አይደለም ትለዋለች። ዶክተሯም አዎ እኔ በተመቼ ሰዓት እደውልልሻለሁ ከዛ እንገናኛለን ይላታል። እሺ በቃ አንተ በተመቸ ሰዓት ደውልልኝ ትለውና ስልኩን ትዘጋለች። አቤል ሰላም መጥፎ እንደሆነች ያውቃል። ነገር ግን አሁን ስለወደቀችና ስለታመመች በጣሙን አዝኗል። ምን ሆንሽብኝ የኔ እናት እያለ ነበር። ለጓደኛውም ይሄውል ሰላም አቃጥላ ልትደፋኝ ነው፣ በወጣው በገባ ቁጥር ጭቅጭቅ ነው፣ እኔ አሞኝ ነበረ ነገር ግን ማረፍ ያጣውኝ ይለዋል። ጓደኛውም አብሽር አይዞህ እንደው ምን አይነት ሴት ነው ግን ያጋጠመ? ለማንኛውም ብቸኝነት ባይተዋርነት እንዳይሰማ እኔ ያለው ካጠገብህ እሺ ይለዋል ጓደኛው። አዎ እንደምትወደኝ አጠገቤ እንደሆን ካውቃለሁ። ነገር ግን ወፍ ዘራሽ ብላኝ ታውቃለች እኮ ሚስቴ። ወፍ ዘራሽነቴ ግን በምንድን ነው የምላቀቀው? ያንን መሽም ያንተ ጓደኝነት ያንተ አብሮ መሆን ከወፍ ዘራሽነት አያድነኝም ይለዋል። ቢሆንም አይዞ እኔ ካጠገብህ ነኝ ይለዋል። እንግዲህ የአቤል ጓደኛ እማማ እቃ እያጠቡ በነበረበት ሰዓት እንግዲህ አንድ እቃ ወርቆ ይሰበርባቸዋል። አንቺ ከርፋፋ እቃውን ልትጨርሽው ነው እንዴ? ለነገሩ እኔ ምን አገባኝ ጨርሽው የቤቱን ሁላ እቃ፣ ነገር ግን ደሞዝሽን ቆርጬ እገዛለሁ እያለች እንግዲህ ትልቋን ሴትዮ የባሏን እናት ከፍ ዝቅ ስታደርጋት ልብ ይሰብራል። መቅዲ ግን ያው ትንሽ ከሰላም ስለምትሻልና ትንሽ አዜኔታ ስላላት እማማ
ቀስ በሉ እሺ እግሩን እንዳይቆርጠው ብላት ጥላት ትወጣለች። ሰላምና አቤል ምግብ እየበሉ ነበረ። መቅዲ ከውጭ መጣችሁ። እንኳን ሰላም መጣሽ፣ ምግብ ላይ የደረሽው እጅሽን ታጠቢና ነይ ቶሎ ነይ እንብላት ይሏታል። ከዛም ምግብ እየበሉ እያሉ ሰላም ሀገሬ እስኪ ቁርስ ጨምርልን ትላለች። ከዛም በኋላ አቤል ተነስቶ መልካም ቀን ማታ እንገናኝ ብሏቸው ይወጣል። ነገር ግን ሰላም አቤል ወጣ ሲልላት አገሬ አንቺ ነይ ቶሎ ብዬሻለሁ፣ እዛ የተዘፈዘፈ ልብስ አለ እጠቢ። ሀገሬ ምንድን ነው የሚያንቀራፍፍሽ? ቶሎ አትመጭም እንዴ? ይህንን ምግብ አንሽና የተዘፈዘፈ ልብስ አለ እጠቢ ትላታለች። መቅዲም ታይ ሰላም እንደዛ አትበይ በምትላት ሰዓት ኧረ አንቺ ዝም በይ ስለማታውቂያት ነው ብላ ታመነጫጭቃታለች። እንደዛ ስታመነጫጭቃት እጅግ ልብ ይሰብራል። አቤል ማክዳ ዘንዳ ሂዶ እንዴት እንደሆነች ለመጠየቅ ሲሄድ ጥብስብስ ብላለች ፊቷን። ከዛ ተናዶ ወደ ቤት ይመጣል። እቤት ሲመጣ ሰላም ቁጭ ብላለች። የኔ ፍቅር እንኳን ሰላም መጣ፣ እራት ላቅርብልህ እንዴ ትላለች። እንግዲህ እያስመሰለች ነው። እራት ላቅርብልህ ስትለው አይ አልበላም፣ ነገር ግን አንድ የምጠይቅሽ ነገር ነበረኝ ይላታል። እሷም ደግሞ ምንድን ነው በሰላም ነው ስትለው እኔ ምልሽ ማክዳን ዛሬ አግኝተሻት ነበር እንዴ ይላታል። እሷም ደግሞ አዎ አግኝቻት ነበር። ታውቃለህ አቤል እኔ ባንተ ድርድር አላውቅም፣ ስለ ሕክምናውና አንዳንድ ነገር ጠይቂያታለሁ። አቤልም ስለዚህ አንቺ ነሽ ማለት ነው ማክዳን ያስደበደብሻት ይላታል። እሷም ደግሞ አይን ያወጣ ውሸት ማለት እንዴት ነው የማስደበድባት? እንደዛ ስትለው አትዋሽ ሰላም ይልና ሲጮህባት ምናልባት ሌቦቹ ይሆናሉ የደበደቧት ትለዋለች። ከዛም በኋላ አቤል በጣም ይናደድና ሰላም ማስመሰልሽን አቁሚ፣ ለነገሩ እኔ ነኝ ጥፋተኛው፣ ተቀይረሻል ብዬ ተመልሼ መምጣቴ። እንደዛ በሚጫጫውበት ሰዓት እንግዲህ እናቱ ተደብቃ እያዳመጠች ስለነበረ በጣም ተጨናንቃለች። ወይኔ ጉዴ ልጅን የሆነ ነገር ባላደረገችብኝ እያለች እንግዲህ ብቻዋን ማሰብ ትጀምራለች። ከዛም በኋላ ለልጇ ተደውልና ማክዳን እኮ የደበደበቻት ሰላም ናት ያስደበደበቻት ብላ ትነግረዋለች። እባክህ አምላኬ ይህች ሴትዮ ለልጅም አትመለስም፣ እባክህ ይህን ጌታ ልጅን ጠብቅልኝ እያለች ጸሎት ማድረግ ትጀምራለች። ጸሎቷን ግን ቶሎ ሰምቷታል። ምክንያቱም ሰላም ወድቃ እንዳታስታውስ ሆናለች። ከዚህ በኋላ ጨዋታው ለማሚ ነው። ከዚህ በኋላ አንቺ ሀገሬ እያሉ መለፍለፍ አይገኝም። ማናት እቺ ደግሞ ምን ልታረግ መታ ነው እያለች እንግዲህ ድንብርብሮ ወጥቶ ከዚህ በፊት የነበረውን በሙሉ ላታስታውስ ለወዳኛው ጥሏት ሂዷል አእምሯ። ወርቃ ራሷን ስታ ስትነሳ ምንድን ነው ምን ሆናችሁ ነው ስትል እንግዲህ መቅዲ እንዴ ሰላምዬ አታስታውሽም እንዴ? ቅድም እኮ ራስሽን ስተሽ ወርቀሽ ነበር ትላታለች። እንዴ አንቺ ምን ትሰሪያለሽ እዚህ ትላለች ሰላም። የአቤል እናትንም ቆይች ሴትዮ ማናት? እንደዛ ስትል አቤል ይደነግጥና ሰላምዬ ደህና ነሽ? ምንድን ነው የተፈጠረው ነገር ይላታል። ሰላምም ደህና ነኝ፣ ቆይ ግን የት ነው ያለ ነው ትለዋለች። እሱም ደግሞ እቤታችን እኮ ነን እራሳችን ቤት ይላታል። መቅድም ግራ በመጋባት እንዴ ሰላም ምንድን ነው የተፈጠረ ነገር የተፈጠረ ያለው አልገባኝም። አቤልም እንዴ ስላልነቃችሁን እንዴ እስኪርፍ ብለሽ ተኝ የኔ እናት ይላል። በጣም ደንግጧል፣ ተጨናንቋል። ወይኔ ምን ሆናብኝ ነው ወይኔ ማሚ ብሎ ወደ እናቱ ዞር ይላል። ከዛም በመደናገጥ ወደ ሽንት ቤት ይገባና እጁን እየታጠበ በሀሳብ ተውጦ እያለ ማክዳ ትደውልለትና አሎ አቤል ትለዋለች። እሱም አሎ ዶክተር እንዴት ነህ? ጠፍተሃል። ለአንድ ጉዳይ ፈልጌ ነበር የሆነ የደወልኩት። ምን ነው ዶክተር በሚላት ሰዓት እሷም በሰላም ነው፣ ነገ ሻይ ቡና እያልን ብናወራውስ? አቤልም ይቅርታ ዶክተር የምችል አይመስለኝም እኔ። እሷም ደግሞ አይ ብዙ የምትቆይበት አይደለም አታስብ ስትለው አቤልም ስለማልችል ነው መምጣት ስችል እኔው ራሴ አሳውቅሻለሁ። ማክዳም እሺ አቤል በቃ ትጨነቅ፣ ሲመች ደውልልኝ ትለውና ስልኩን ትዘጋለች። ያው እንግዲህ ስለ ምርመራው ልታዋራውና ሰላምም ውጤቱን እንደቀየረችው ልታናግረው ነበር። ነገር ግን እሱ ያልታሰበ ዱብዳ ስለገጠመው ተጨናንቋል። ይህንን ግን ለማክዳ አልነገራትም።
እርግጠኛ ነኝ ማክዳ ብትሰማ በጣም ነው ደስ የሚላት። ለማንኛውም በክፍል 15 ምን እንደሚፈጠርና ሰላም በቃ አታስታውስም ወይስ ስላልነቃች ነው የሚለውን አብረን የምናይ ይሆናል። እስከዛው ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሸር ማድረጋችሁን አትርሱ።